እጅግ አሳዛኝ የሆነ ዜና ነው። የታገቢኛለሽ ጥያቄን አልተቀበለችኝም በማለት የሚወዳትን ልጅ አንገቷ ላይ በተደጋጋሚ 3 ጊዜ በመውጋት ህይወቷ እንዲያልፍ ያደረገው ወጣት በስራት መቀጣቱን የምስራቅ ቦረና ዞን ፖሊስ መምሪያ አስታውቋል። ብፁዕ ቅዱስ አባታችን ይህንን በአደባባይ ባልናገር ደስ ባለኝ፣ ግን የአደባባይ ምስጢር ስለሆነ በሽታውን የደበቀ መድኃኒት የለውም ነው። የዘንድሮ የጥምቀት ገሃድ እሁድ ላይ ነው የሚውለው እና እሁድ ስጋ ይጾማል የምትሉ ሰዎች በደንብ አድርጋችሁ ስሙኝ። ሰላም እንደምቆያችሁ ውድ የዩቲዩብ ተመልካቾች፣ እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ዛሬም ደግሞ በወቅታዊና በሰሞንኛ ቪዲዮዎች ተመለስኩ። ለዛሬ ከምንመለከታቸው ውስጥ ደግሞ ብፁዕ አቡነ አብርሃም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለውን ብልሹ አሰራር እያጋለጡ ይገኛሉ። በተጨማሪ ደግሞ ስለ ጥምቀት ጉዳይ መምህራን ያስተላለፉትን መልእክት እየሰማን ቆይታ የምናደርግ ይሆናል። እስከ ፍጻሜው መከታተል እንዳይረሳ። ለዚህ ቻናል አዲስ ከሆናችሁ እኔ ገብረአማን የለኝ ሰብስክራይብ በማድረግ ቤተሰብ መሆን እንዳይረሳ። ይህንንም ቪዲዮ ደግሞ ላይክ እያደረጋችሁ ጀምሩ። ላይክ ማድረጋችሁ ለኔ ይጠቅመኛል፣ ለእናንተ ደግሞ ቀላል ስራ ነውና ላይክ እያደረጋችሁ ጀምሩ። አሁን ቀጥታ ወደ ቪዲዮ እንለፍ። እጅግ አሳዛኝ የሆነ ዜና ነው። የታገቢኛለሽ ጥያቄን አልተቀበለችኝም በማለት የሚወዳትን ልጅ አንገቷ ላይ በተደጋጋሚ 3 ጊዜ በመውጋት ህይወቷ እንዲያልፍ ያደረገው ወጣት በስራት መቀጣቱን የምስራቅ ቦረና ዞን ፖሊስ መምሪያ አስታውቋል። ይህ ወጣትም በነጌሌ ቦረና ከተማ ውስጥ መልካ አዳ በተባለ አካባቢ ላይ በጫት መሸጥ የሚተዳደር ወጣት ሲሆን በሱ አካባቢ ላይም ሌላኛዋ ወጣት ማስተዋል ማለት ነው በሻይና ቡና ሽያጭ ላይ የምትተዳደር ናት። በዚህም አጋጣሚ የስራ ሁኔታቸው በተደጋጋሚ ስለሚያገናኛቸው ጆፌ በማስተዋል የአይን ፍቅር እንደወደቀ እንግዲህ አካባቢ ላይ የሚገኙ ሰዎች ተናግረዋል። ይህንን አጋጣሚ በመጠቀም እንግዲህ ከጥቂት ጊዜያት በኋላ ጆፌ ለማስተዋል የታገቢኛለሽ ጥያቄ ማቅረቡን የተሰማው። በዚህ ወቅትም እንግዲህ ማስተዋል በንቀትና ምራቅ እንደተፋችበት ጭምር ፖሊስ ባደረገው ማረጋገጫና ምርመራ ወቅትም አረጋግጫለሁ ብሏል። በዚህ ድርጊት የተናደደው ወጣትም እንግዲህ ወደ ቤቱ በመመለስ ስለት በመያዝ ማስተዋልን ወደ ሰፈራ በምትሄድበት ሰዓት እንግዲህ ጠብቆ አንገቷ ላይ በተደጋጋሚ 3 ጊዜ በጩቤ ወግቶ ህይወቷን እንዲያልፍ ያደርጋል። ከዛም በኋላ እንግዲህ ጆፌ ለማምለጥ ሙከራዎችን አድርጎ ነበረ። በአካባቢው ማህበረሰብ እንግዲህ ደግሞ በፖሊስ ትብብር በቁጥጥር ስር ውሎ ወደ ፖሊስ ጣቢያ ከሄደ በኋላ አቃቤ ሕግ እንዲሁም ደግሞ ፖሊስ አስፈላጊ የሆነውን የሰነድ እንዲሁም ደግሞ የሰው ምስክር ካጣሩ በኋላ በመጨረሻም የእድሜ ልክ እስራት እንዲታሰር ተወስኖበታል ሲል የምስራቅ ቦረና ዞን ፖሊስ መምሪያ አስታውቋል። ለሟች ነፍስ ይማር። ከስሜታዊነት እንጽዳ ማለት ፈልጋለሁ። በሌሎች አዳዲስ መረጃዎች በድጋሚ እመለሳለሁ። የፕለስ ምልክቷን ተጭናችሁ ቤተሰብ ሁኑ። መልካም ቀን ይሆንላችሁ። ብፁዕ ቅዱስ አባታችን ይህንን በአደባባይ ባልናገር ደስ ባለኝ፣ ግን የአደባባይ ምስጢር ስለሆነ በሽታውን የደበቀ መድኃኒት የለውም ነው የሚለው። የአዲስ አበባ ሀገረ ስብከት ስራ አስኪያጅ ሊቀ ማእምራን ዘመንፈስ ቅዱስ መካከላችን ላይ አሉ። ስንት ጊዜ ፍርድ ቤት ቆመዋል ብለን ምንጠይቃቸው ከተቀመጡ 5 ወር 6 ወር በማይሞላ በብዙ ጊዜ ፍርድ ቤት ታስረው ሄደዋል። ግፉ ብዙ ነው። ጦማዳሪው በስቷል፣ ተሳዳጁ በስቷል፣ ሽያጩ በስቷል። ሳይሞት ሞተ ተብሎ የሚቀጠርበት ዘመን ላይ ነው ያለ። ሳይታመም ታመመ ተብሎ ስራው ተነጥቆ ለሌላ የሚሰጥበት ጊዜ ላይ ነው ያለ። ቅዱስ አባታችን ባለፈው ሲኖዶሱ ብዙ መክሯል፣ ብዙም ተነግሯል። ምናልባት ለንስሐ እንደ በለሷ ጊዜ መስጠት መኮትኮት አስፈላጊ ስለሆነ ሁላችን ይደር ብለናል። ግን እንደ አዲስ አበባ ሀገረ ስብከትም ሆነ እንደ አንዳንዶቹ የተሻለ ነገር ስለማይታይ ሁላችንም አስበንበት ወይ ፍጹም ንስሐ መግባትና ተናዞ ቅድም በባለቅኔዎችም በብዙዎች ተነግሯል፣ ራስን ማረም ማስተካከል፣ አለበለዚያም በሰዓቱ ለቆ ጤነኛ ሰው እንዲመራው ማድረግ የቅዱስነቶም የቅዱስ ሲኖዶስም የሁላችንም ድርሻ ስለሆነ በሰበባ ሰበብ የምናልፍበት በንግግር ብቻ እየተመጸዳደቅን የምንኖርበት ጊዜ አለመሆኑን እንኳን ደህና መጡ ከሚለው ጋር ችግርን መግለጽ የልጅነት ግዴታ ስለሆነ መልካም ነው ሁሉም ነገር። ይህ ስም ግን ቤተክርስቲያኒቷን ስለነካ ሁላችንንም ስላቆሰለን የበላውም ያልበላውም ስላለቀሰ ያየውም ያላየውም ስለተጎዳ ስለዚህ ችግሩን የፈጠሩት ሰዎች ብቻ የሚወስዱበትና ንስሐ የሚገቡበት ስራ ይሰራል ብዬ እምነቴ ጽኑ ነው። ከዚህ በተረፈ ብፁዕ ቅዱስ አባታችን በልማቱ የተሻለ በተለይም በዚህ በኮሪደር ልማቱ ብፁዕ ቅዱስ አባታችን ቤተ ክርስቲያን ማግኘት ያለባትን ሁሉ እያገኘች ነው።
በየጊዜው ክብርት ከንቲባዋን ወይዘሮ አዳነች አቤቤን እያነጋገርን ውድ ጊዜያቸውንም እየሰጡን የቤተ ክርስቲያን ክብሯ ሙሉ በሙሉ እንዲመለስ አለን በማለት እሶ ከሄዱበት ጊዜ ጀምሮ እንዳለ ሆኖ እየተነጋገርን ጠንካራ በሆነው ኮሚቴ ያልታደሱት ታድሰው በብዙ በመቶ በሚቆጠሩ ሚሊዮኖች የሚጀመሩ ስራውን ለመጀመር ማንኛውም ፕላን ተጠናቆ የአፈር ምርመራ በማድረግ ትልቅ ሂደት ላይ ነው። ይህ ጸሎቶ ስላልተለየን መመሪያውም ተግባራዊ የሆነበት ትልቁ ስራ ስለሆነ በዚህ ታላቅ ደስታ ይሰማኛል። ፍጹም ለመሆን ግን ችግርን ሁሉ ማስወገድ የቅዱስነቱ መመሪያ ነው። 2 ቪዲዮዎችን ተመልክተን ተመለስን። እንግዲህ አንዳንዴ ስሜታዊ ስንሆን የምናደርገውን ነገር ብንጠነቀቅ ባይ ነኝ። ምክንያቱም እንግዲህ እሱ ተናዶ ሄዶ ያደረገው ነገር እጅግ ከባድ ነገር፣ የልጅቷንም ሕይወት አሳጣ። በተጨማሪ ደግሞ እድሜ ልክ ተፈርዶበት የራሱንም ሕይወት ነው ያበላሸውና ስሜታዊ ስንሆን ደግሞ የምናደርገውን ነገር ትንሽ መለስ ብለን ብናስብ ተገቢ ነው። በተከታይ ደግሞ የተመለከትነው ቪዲዮ ብፁዕ አባታችን አቡነ አብርሃም በአዲስ አበባ ሀገረ ስብከት የሚሰራውን ብልሹ አሰራር በደንብ አድርገው አጋልጠዋል። የሚሰራው ነገር እጅግ አሳፋሪ እንደሆነም ሲናገሩ ሰምተናል። ለአባታችን እንግዲህ ብርታቱን ሰጥቷቸው ይሄ ነገር እንዲቀረፍ እንመኛለን። ወደ ቀጣይ ቪዲዮአችን እንለፍ። በጣም ብዙ ሰው ሊያስቀይም ይችላል። በዚህ ዘመን ግን የጥምቀት በዓል በአደባባይ መከበሩ ከጥቅሙ ጉዳቱ አመዝኗል። የጥምቀት ቀን ከሚወርድ በረከት የሚወርድ መቅሰፍት ይብሳል። ሰባኪ በየመድረኩ የሚለፈልፈውን አትስማ፣ አይምሰልህ። አይደለም ዛሬ ተባርካችኋል ምንጣፍ እንዲያደርጋ እንደሚል አይደለም። በአንድ ቀን ምንጣፍ በማንጠፍ በእግዚአብሔር ፊት የሚደርስ ጠብታ ነገር የለም። እግዚአብሔር ያንተን ልብ እንጂ የምታነጥፈው ምንጣፍ ምን ያደርግለታል? አንተም ማታየው መላእክት ለታቦቱ ለተሸከመ ካህን እኮ የብርሃን ንጣፍ ያነጥፉለታል። ያንተ ምንጣፍ ምን ያደርግለታል? ሳትታጠብ ንስሐ ሳትገባ ለቤተ ክርስቲያን ቅንጣት ታቅል ቁም ነገር ሳይኖርህ ምንጣፍ ብታነጥፍ ምን ያደርጋል? ደህና ዋላችሁ። የጥምቀት በዓል ጥንት በነገስታቱ ዘመን ሲከበር ከነበረውና አሁን ካለ የትኛው ይሻላል? ንገሩኝ። የጥንት ይሻላል አይደል? ጥንት ግን የሚያነጥፍ አልነበረም። የጎደለ ነገር አለ ስላልተነጠፈ አታንጥፍ እያልኩ አይደለም፣ ግን የሚቀድመው አለ። ሰክረ መጣ አይደል የምታነጥፈው። የጥምቀት ከማንጠፍ ከ3 ቀን በፊት ነው። በነገራችን ላይ ትናንት አንድ ወንድም መጣና ከአንጣፊዎቹ መካከል ነው። ወደ ማንጠፍ የምንመጣበትን ምክንያት በግልጽ ልንገርህ አለኝ። ለምን ስለው በቃ ያን ቀን 2 ምርጫ ነው ያለን። ወይ እንደለመድኩት እየቃምኩና እየጠጣሁ እላለሁ፣ አለያ ያችን ቀን ላለመቃምና ላለመጠጣት ስል አነጥፋለሁ አለኝ። አይ በእውነቱ ይሄስ ጥሩ ነው። አንዲት ቀን ምቶን ከክፋት መከልከል ጥሩ ነው። ይሄ መቼስ ግን ዞሮ አስቸጋሪ ነው። ማወቅ ያለባችሁ ነገር አስተማሪዎችም ማናችንም ቢሆን ማወቅ ያለብን ነገር ትውልዱን አስተምረን ካለወጥ ነው። በዚህ መንገድ የጥምቀት በዓል የእግዚአብሔር መሆኑ ቀርቶ አሁን ከግማሽ በላይ ሄዷል። የሌላ ጠላት ነው የሚሆነው። ልክ በውጭው ዓለም ደህና ናችሁ። አሜሪካና አውሮፓ ኤፒፋኒ የሚባል በመጠኑ የሚከበር ነገር አለ አይደለም? ክሪስማስ እንደው ያው ተውት። ኤፒፋኒ ናታ ክሪስማስ የሚባል በዓል ታውቃላችሁ አይደለም? ክሪስማስ እኛ ልደት ምን እንሆናለን? ክሪስማስ የሚሉት እነሱ እውነት ለመናገር ክሪስማስ በጣም ደምቆ እኛ ከምናከብረው በላይ ፈረንጅ ሀገር በጣም ይከበራል አይደል? ፈረንጅ አመቱን ሙሉ ይሰራል። ስራ የማይሰራ መቼ ቀን ነው? የክሪስማስ አይሰሩም አይደለም? የሚገርማችሁ ነገር ግን በዓሉ የሚከበረው ለክርስቶስ ነው ወይስ ለዲያብሎስ ነው? እንዳትተውት፣ ለዲያብሎስ ነው። አንድም ለክርስቶስ ክብር የሚደረግ ምክንያቱም ክሪስማስን የሚያከብሩት አብዛኞቹ እግዚአብሔር እንዳለ እንኳን አያምኑም። ገብታችኋል? እግዚአብሔር እንዳለ አያምኑም። ነገር ግን በዓሉን ለምንድን ነው የሚፈልጉት? ከስራ ነፃ መውጫ፣ መዝናኛ፣ መጫወቻ፣ ፈን ማድረጊያ፣ ጊፍት ስጦታ መሰጣጫና በቃ በዓመቱ ዘና የሚሉበት ወቅት ክሪስማስ ነው። ገብታችኋል? አሁን ጥምቀት ከዚህ የተለየ ትርጉም አለው አይደል? ንገሩኝ። በተግባር የጥምቀት በዓል ከመጣን ከሊቃውንት መሃል ያለውን ነገር ከማየት ውጪ ተጀምሮ እስኪፈጸም ድረስ አንድ ለመንፈስ ቅዱስ የሚሆን ስራ የለም። የሚገርማችሁ ነገር የምግብ፣ የመጠጥ፣ የስካር፣ የዱላ፣ የአመፃ፣ የፖለቲካ በዓል አይደል አደረግን። ለመምህራችን ለመምህር ዮርዳኖስ ቃልዎት ያሰማልን። እንግዲህ ስለ ጥምቀት በዓል በጥምቀት በዓል ከሚወርደው በረከት ይልቅ መቅሰፍቱ ይበልጣል ብለው ተናግረዋል። ይሄ ትክክለኛ ነገር ነው። ወጣቶች ብዙ ነገር እናያለን። ከጥምቀት ጀርባ የሚደረገው መጠጡ፣ የተለያዩ ነገሮች አሉና
ይሄ ነገር ደግሞ ለእግዚአብሔር ታቦት ክብር ስለማይሆን ራሳችንንም ከመቅሰፍት ለመጠበቅ ደግሞ በተቻለ ለታቦቱ በሚገባው አገልግሎት ማገልገል ያስፈልገናል። ይህን ነገር ተጠንቀል እናሳልፍ ያስፈልጋል። በተጨማሪ ደግሞ የጥምቀት በዓል ገሃዱ የሚውለው እሁድ ላይ ነውና እስኪ ስለሱ ደግሞ ምን ይደረጋል የሚለውን በአንድ ቪዲዮአችን ተመልክተን እንመለስ። የዘንድሮ የጥምቀት ገሃድ እሁድ ላይ ነው የሚውለው እና እሁድ ስጋ ይጾማል የምትሉ ሰዎች በደንብ አድርጋችሁ ስሙኝ። ሁላችሁም ይሄ ቪዲዮ ይሄ እውነታ ለብዙዎች እንዲዳረስ ቪዲዮውን ሼርና ኮፒ ላይክ ሪፖስት እያደረጋችሁ ለሁሉም አዳርሱልኝ። ሁላችሁም ደግሞ ይሄ ቤት ለብዙ ነገር ስለሚጠቅማችሁ የመደመር ምልክቷን እየተጫናችሁ ፎሎ አድርጉት። በባለፈው እንግዲህ ስለ ገና ገሃድ ቪዲዮ ሰርቼላችሁ እናንተም ደግሞ ለብዙዎች እንዲዳረስ አድርጋችሁ ማለት ነው ከ1 ሚሊዮን ሰው በላይ ተምሮበታል። እግዚአብሔር የተመሰገነ ይሁን። እናም በኮመንት ጥያቄያችሁ ላይ የዘንድሮ የጥምቀት ገሃድ ማለት ነው እሁድ ላይ ነው የሚውለው እና እንዴት ነው እያላችሁ ጠይቃችሁኛል። እናም የዘንድሮ የጥምቀት ገሃድ እሁድ ላይ ስለሚውል ማለት ነው ከእህል አንከለከልም፣ እህልን አንጾምም። ነገር ግን የምንጾመው ምንድነው ካላችሁኝ የጥሉላት ምግብን ያ ማለት ስጋን፣ ወተትን፣ እንቁላልን ጨምሮ ማለት ነው ዓርብ ሮብ የማንመገባቸው ምግቦች የጥሉላት ምግብን እንጾማለን ማለት ነው። እና ስጋ ይጾማል ያላችሁ ሰዎች ትክክል ናችሁ። ነገር ግን በሰንበት ቀን ጾም መዋል ስለማይገባ ከጥሉላት ውጪ ያሉትን ምግቦች እንመገባለን ማለት ነው። እናም ሁላችንንም ከቁጥር ሳያጎል ለብርሃነ ጥምቀቱ ያድርሰን። እስኪ ሁላችሁም አምላኬ ሆይ በሰላም አድርሰ እያላችሁ ጻፉ። አንድ ቀን ማደር የሚቻለው እኮ በሱ ነው። ሁላችሁም ኮመንት ላይ አምላኬ ሆይ በሰላም አድርሰ እያላችሁ ጻፉ። ለወንድማችን ቃለ ሕይወትን ያሰማልን። እንግዲህ ገሃድን በተመለከተ የጥምቀት ባህልና የልደት በዓል ገሃድ እንዳለ ይታወቃል። ስለሱ አስመልክቶ ጥምቀት እሁድ ላይ ነው የሚውለውና ከቤተክርስቲያን አስተምሮ አንጻር በደንብ አድርጎ አስረድቶናል። ለወንድማችን ቃለ ሕይወትን ያሰማልን። ገሃድ ማለት ደግሞ ለማትረዱት ገሃድ ማለት መገለጥ ሲሆን የምንመገለጥ የጌታችን መገለጥ በጥምቀት ጌታችን በዮርዳኖስ አምላክነቱን የገለጠ ሲሆን በልደት ደግሞ ጌታችን ወደዚህ ምድር በስጋ ተገልጧልና ሁለቱ በዓላት ገሃድ አለውና ይህን ተያይዞ ነው ገሃድ የሚባለው። ወደ ቀጣይ ቪዲዮአችን እንለፍ። አንድ አባት ሽማግሌ አባት ባልና ሚስትን ሊመክሩ ቤታቸው ሄደው ሲያስተምሯቸው ይቆዩና በቃ ባልየውን ከቤተክርስቲያን ትጥፋ ሚስትየውን ከቤተክርስቲያን ትጥፊ የሚለው ነገር ቅዱሳን መጻሕፍት አንብቡ ብለው ይመክሯቸውና እሺ ምናምን ብለው በበዓል ዋዜማ ምናምን ሄዱት። አጋጣሚ ጠረጴዛ ላይ ብር ተቀምጦ ነበር። ያነሱና መጽሐፍ ቅዱስ ውስጥ ይከቱታል። እኛ አባት መጽሐፍ ቅዱስ ዘጋ ይከቱትና መጽሐፍ ቅዱስን ከርነው እዛው ጋር ስለነበረ ይሄዳሉ። ከዛ ለጉዳይ ድንገት ብሩ ሲፈለግ የለም ብሩ። ሚስት አጋጣሚ ቸኮል ነበረችና በጣም ተናደደና እኛ አባት እንዴት ያመናቸው እንዴት ብሩ ከመምጣታቸው ፊት ነበር ትላለህ። እሳቸው ሲመጡ ከዛ በኋላ ሲወጡ አጣን። ስለዚህ ራሳቸው ናቸው እሱም አረቆይ ስታረጋግና ቢል እሷም ብቻ ሁለቱም መጨረሻ አካባቢ አንድ ሐሳብ ውስጥ ገቡ። ከዛ ግን በሆነ በዓላት በመሃል ሰፊ ወራት በነበሩበት ጊዜ እኛ አባት ተመልሰው ወጡና ልጆቼ እንዴት ናችሁ ደህና ናችሁ ምናምን እንጠይቃቸው አለች እሷ። ከዛ ጸጥ አለ ባል ግድል እንዴት ነው በዓል ትምህርት እንት ያላችሁ ነው መጽሐፍ ያነበባችሁ ነው እንደዚህ እንትን ያደርጋችሁ ነው ምናምን ይላሉ። አዎ እናነባለን እንትን እናደርጋለን ግን እንደው አባ ግን እንደው አንድ እንደው ትንሽ ውስጣችን በጣም ቅር ያለበት ነገር ነበረ። እንዳይቀየሙን ይቅርታ አድርጉልንና ምን ነው ጠይቀውን ቢወስዱ ምንም እኮ እኛ አንፈቅድ ነበር። ጠይቀውን ቢወስዱ ተቸግረው ለልጆች ለተቸገሩ ሰዎች ሊሰጡ ነው የሚችሉት እና ቢጠይቁ ምን አለበት ሲሉ ምኑን ገንዘቡን ባለፈ ጊዜ ሲመጡ ይወሰዱት። እንዴ ልጆቼ በጣም አዝናለሁ እስከዛሬ መጽሐፍ ቅዱስ አንብባችሁ አታውቁም ማለት ነው አሉ። አየክ እስከዛሬ መጽሐፍ ቅዱስ አንብባችሁ አታውቁም ማለት ቢያነቡት ኖሮ መጽሐፍ ቅዱስን አውርደው ከመድረድ አውርደው ቢያነቡት ኖሮ መጽሐፍ ቅዱስ ውስጥ ብሩ ነበር። ይገርም ነው። መጽሐፍ ቅዱስ ታነባላችሁ ሲሏቸው አዎ ብለዋል። ድፍረታቸው እየዋሻችሁ ነው ማለት ነው ብለው አዝነው እነዛ ልጆች እስቲ ያን መጽሐፍ ቅዱስ አንጡ አሉና ቆመው ተነስተው መጽሐፍ ቅዱስን ክፍት ሲያደርጉ ሁለቱ ባልና ሚስት ሲያዩት ብሩ እዛ ውስጥ ተቀምጧል። አባትየው አዝነው ወጡ። ሰዎቹም በጣም ተጸጸቱ እና ቀደም እንዳል እዛ የነበረው እሱ ነው እገሌ ነበር የነበረው። ይሄ ብር ሲጠፋ ሰው ሌባ ይላል ኮሚቴ እንደዛ። በነገራችን ላይ አሁን እነዚህ ሰዎች
እግዚአብሔር ጠብቋቸው ራሳቸው እየተከነከሩበት ጠብቀው መጨረሻ እውነቱን አወቁ እንጂ ቢወጡ ነው ወደ ሰፈርስ ቢያወርጡ አየው መምሬ ገሌ ሲመጡ ተጠንቀቁ እኛን እንዲያርገውናል አይ ሐሜት ማለት እሱ ሲወስዱ አላዩም በቃ አንተ ካይን በላይ ምን አለ ያየውን ነገር ያውም ደግሞ ያየውን ሁሉ አትናገር ትክክል አንተ ስትናገር ይወላ አንድ ታሪክ ደግሞ ትዛለኝ እኔ መጽሐፍ ቅዱስ ላይ ገብተው ቢያነቡት በተለይ አንድምታው ላይ በዚህ በዮሐንስ ወንጌል ምዕራፍ 13 ስለ ፍቅር በሚያስተምርበት ክፍል ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም እሱን ሲተረጉሙ አንድምታው ላይ በአንድ ገዳም የሚኖር አንድ አባት ነበር ለባል የሚለብሳት አንዲት ቀሚስ ነበረችው ያችን ቀሚሱን አንዱ መነኮስ ላይ ሰይጣን አድሮበት ተፈታትኖት ያንን ልብስ ይሰርቀዋል ወስዶ ባቱ ውስጥ ይደብቀዋል የራሱ ቤት ውስጥ ማለት ነው ከዛ ያንን ልብስ እዛ ቤት ውስጥ ደብቆ በገዳሙ ደግሞ አንድ ትልቅ አረጋዊ አባት አለና በጸሎትም በምክርም የሚያገለግላቸው እሱ ግር ስር ቁጭ ብሎ እየተማረ ነው እና ያ የገዳሙ አበምኔት ልብሱን ፈልጎ ሲያጣት ከዛ እዚህ ጋር ነበር አጣውት ብሎ ደውል እንዲመታ ያደርጋል አውጣጭኝ ማለት ነውና ደውሉ ሲመታ ይሄ ቁጭ ብሎ የሚማረው የሰረቀው ልብሱ ማለት ነው ደነገጠ ከዛ ይሄ የበቃ አባት ስለነበረ ጉርሱር ቁጭ ብሎ የሚማርለት ማለት ነው ምን ነው ደውል ሲመታ ልብ ደነገጠ አይ ደውሉ ያለ ወትሮ ነው የተመታው መነኮሳቱ ተሰብስበው የሆነ ነገር ሊሉ ይችላሉ ብሎ ፈርቶ ነውና በቃ ልብሱ እንደጠፋ አውቋል ማለት ነው ያንን ልብስ የወሰድኩ ደግሞ እኔ ነኝ ብሎ ተናገረ ያው ለጊዜው ነው ሰይጣን የሆነ ነገር ያደርጋል ግን እውነተኛው ባህሪ ሲገለጥ ደግሞ ትጸጸታለህ ትመለሳለህ ማለት ካፈርኩ አይመልስ ማለት የለብህም ነፍስን ማዳመጥ አለብህ እኔ ነኝ እኮ የወሰድኩት አለ አትጨነቅ የወሰድከው ልብስ ሸፍነህ አምጣና እኔ ቤት አስቀምጠው አንተ ስብሰባው ላይ ተገኛሉ ያባት ማለት ሄደ ልብሱን ደብቆ አምጥቶ ቤቷ ሰጠውና እሱ ሄደ ማለት ከዛ አውጡ ተባለ የሚናገር ጠፋ እና እንግዲህ ምንም ማድረግ አይቻልም በየመነኮሳቱ ቤት ውስጥ ፍተሻ ይደረግ ተባለ ማለት ነው ፍተሻ ሲደረግ ፍተሻውን የሚያከናውኑ አባቶች እዚህ አባት ቤት መጡ የሌባው ቤት ተፈተሸ ምንም የለም እኛኛው አባት ቤት መጡ መጀመሪያ ምን አሉ ሲመጡ አባታችን እኛ አንተን ጠርጥረና አይደለም እውነታቸውንም ነው ሌባ ትሆናለህ ብለን ገምተን አይደለም ነገር ግን ከሌሎቹ እንዳትለይ የሌሎቹ ቤት ተፈትሾ ያንተ ቤት ሳይፈተሽ ሲቀር ሰዎች ያልተፈተሸው ቤት ውስጥ ሊኖር ይችላል እሱን ሌባ ብለው እንዳይጠራጠሩ ከሁሉም እኩል እንድትሆን ቤትን እንድንፈትሽ ፈቀደልን አሉት እሱ ደግሞ ምን አለ ዝም ብላችሁ ፈትሹ እኔ ንጹህ ልሁን ሌባ ልሁን ምን ታውቃላችሁ እናንተ የመጣችሁበትን ስራ ዝም ብላችሁ ገብታችሁ ስሩ አላቸው ይላል ልክ ሲገቡ ልብሱን ፊት ለፊት አገኙት ስለሞ ፊት ለፊት ነው ያደረገው ፊት ለፊት አገኙት ልብሱን ማለት ነው ወዲያው ዞሮ መተው ለካ ሌባ ነህ አንተ እኛ ደግሞ ትክክለኛ አባት መስለን ብለው በጥፊ መቱት ደበደቡት ይላል ምንም በቃ ወዲያው እርምጃ ወሰዱት ማለት ነው ይኸውኛውን ታሪኩን ስለምናውቀው ነው እያዘንን ያለነው እዛ ቦታ ብንሆን እኛም ነው የምናረገው ለካ እሱ ነው ብለው ቀጠቀጡት ይላል ከዛ ከገዳም ሲያስወጡት እባካችሁ ሁለት ቅጣት አትቅጡኝ አለ ከገዳምም መውጣት እንደገናም ደግሞ ሌባ መባለም እኔ ሌባ ነኝ ትክክል ናቸው ግን በገዳም ውስጥ ልሁንና የምትሰጡኝን ቀኖና እዚሁ ልጨርስ ከገዳም እንዴት ወጣለሁ አይ እኛ ከሌባ ጋር አንጸልይም ማለት ይላል ቃል በቃል ከሌባ ጋር አንጸልይም ማለት ይላል እባካችሁ ያለ ሲለምን እስከዚህ ድረስ እግዚአብሔር ከሸፈነልኝማ ከዚህ በኋላ ራሴ ኃጢአቴ መናገር አለብኝ ብሎ ያ ሌባው ማለት ነው ይሄ አባት ስለኔ ነው እየተደበደበ ያለው የሰረኩት እኔ ነኝ ብሎ ራሱን አጋለጠ ይላል ያን ጊዜ በቃ ፍቅር በአካል በዛ ገዳም ውስጥ ታየች ይላል አበምኔቱ ማለት ነውና ይሄ ነው አየ በማናቀው ነገር ውስጥ ነው የምንገባው ሁሌ መጠንቀቅ አለብን በቃ ለኛ ትክክል ነው መረጃው ቀሚሱ አለ እንደውም የደነገጡት ምንድነው ይላል ሊያሳዩ ይሄውና ቀሚሱ ብለው ሊያነሱት ሲሉ አልነሳለ ይላል ከዛ ምንድነው ቀሚሱ ያልተነሳበት ምክንያት ሲባል ነው ሌባው እስከዚህ ድረስ እግዚአብሔር ከጠበቀኝማ ራሴን ልናገር ብሎ ቀሚሱ ያልተነሳላችሁ ንጹህ ስለሆነ ነው እሱ ብሎ የዛን አባት ንጽህና የተናገረውና መረጃዎች እንኳን መተው ነው በጣም መጠንቀቅ መቻል አለብን በጣም በዚህ ቪዲዮ ላይ እንደተመለከትነው እንግዲህ በማንም ላይ ለመፍረድ መቸኮል እንደሌለብንና ሁኔታውን በደንብ መመርመር እንዳለብን አስተምረውናል ለመምራችን ቃል ሕይወትን ያሰማልን በተጨማሪ ደግሞ ታሪኩ ከመጽሐፍት ምን ያህል እየራቀን እንደሄድን ነው የሚያሳየው ከመጽሐፍት እጅግ ከመራቃቸው የተነሳ ባለትዳሮቹ ታሪክ ላይ እንደተመለከትነው እንግዲህ መጽሐፍት ውስጥ የተቀመጠላቸውን መምራቸው ያስቀምጡላቸውን ነገር ሳይመለከቱላ እንደነበርና ከመጽሐፍት ጋር ደግሞ መቀራረብና ማንበብ እንደሚያስፈልገን በዚሁ በተጨማሪ መልእክት ማስተላለፍ ችለዋል ለመምሮቻችን
ቃለ ሕይወትን ያሰማልን። ውድ ተመልካቾች ለዛሬ ይዤላችሁ የቀረብኩት ወቅታዊ አስተማሪ እንዲሁም መንፈሳዊ ቪዲዮዎች ይህንን ይመስላሉ። በሌላ መንፈሳዊ ቪዲዮ ተመልሰን እስከምንገናኝ ድረስ ሁላችሁም በያላችሁበት የዓለም ዳርቻ ቸር ቆዩልኝ።